ይሄ ከሀገር ወጥቶ ሄዷል። አገር ለቆ ሄዷል። ከሀይሚ ጋር ነው ከሀይሚ ጋር አይደለም። እኔ ደግሞ ባለህበት ፈጣሪ ይጠብቅህ አልኩ። የተጓዘው እሱ ነው፣ የሄዱ እሱ ነው። ይሄ ማለት ክፉ ማውራት ነው። ኧረ ለእናንተ ሲል ማለት ነው፣ ለእናንተ ሲባል ሀይሚን ጥሏት ይሄድ እንድል ነው የምታስብሉት ማለት ነው። ነገር ግን ሀይሚም አብራ ሄዳ ሊሆን ይችላል። ነገር ግን አንድ ጥሩ ጥሩ ቤተሰቦች ስላላችሁ አንድ ነገር ላስረዳችሁ። ምናልባት እንኳን አንዳንዴ የሆነ በቃ አንዳንዴ እንዴት ይመሰላችሁ? ምናልባት ሀይሚም እዛው ቦታ ላይ ሄዳ ወይ ብሩኬ የሆነ ብቻውን ይለቀቅላችኋል። ተመልካቾች ምን አይነት አስተሳሰብ አላችሁ? ያው ሀይሚ ብዙ ጊዜ መግቢያ ላይ ትቸክሳለች ስትሰራ ቪዲዮ ማለት ነው። ብሩኬ እንኳን አንድ ጊዜ ብቻ ነው የተቸገዘው፣ እሱም እናቴን አፈቀርኩ ያለ ጊዜ ማለት ነው። ሀይሚ ብዙ ጊዜ ትቸክሳለች እና ቅድሚያ አንድ ቪዲዮ ወይ ብሩክ ይለቅ ይሆናል ወይ ሀይሚ ትለቅ ይሆናል። የትናንትናው ቪዲዮ መቼ እንደተሰራ አላወቅንም። ትናንት ተለቀቀ እንጂ ቪዲዮ መቼ እንደተሰራ አላወቅንም። አንዳንዴ ቪዲዮ ተሰርቶ ቁጭ ይላል። ቤተሰቦች ሰላም ጤና ይስጥልን። የእኛ ውድ ቤተሰቦች፣ የጨረቃ ፋሚሊዎች እንዲሁም የሌላ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ። ፈጣሪ የተመሰገነ ይሁን። በጣም የሚገርመው የእኛ ወንድም ማለት ነው አውርቶ አደር ሳይሆን ሰርቶ አደር ነው ወንድማችን ማለት ነው። ቡቧችን ጀግናችን ማለት ነው። ምን አለ መሰላችሁ? በቅርብ ጊዜ እንግዲህ ወይ ኳተር ወይ የሆነ ቦታ ቅመሟን አማክሪያ እንሄዳለን ምናምን ሲል ነበር እና ያችን ተግባራዊ ምን ትኬትም ምንም ሳያሳያችሁ ጠብ ብሎ ሆቴል አልጋ ወይም ደግሞ የጥያራ ፎቶ የጥያራ ቪዲዮ አጭር ቪዲዮ እምቢ ካልሽኝማ ይሁን ምን አባቱ ምናምን የሚል አድርጎ ፖስቷል ማለት ነው ኢንስታግራም ላይ። አሁን ያየሁት እኔ ጠዋት አላየሁትም ነበረ። እኔ ጠዋት የለቀኩላችሁን ቪዲዮ ማታ ነው ሰርቼ ያደርኩት ማለት ነው። ማታ ወደ መሽቷል፣ በጣም መሽቷል። ኮሜንቱም ሳይ በጣም ብዙ ኮሜንት ይጻፋል እና እሱን አንተርሽን የሰራሁት የነበረው ማለት ነው። ጠዋት ደግሞ እኔ ቀጥታ ሲዳ ወደ ስራ ነው የምሄደው እና ስራ ከጨረስኩኝ በኋላ አሁን ሳይ ብሩኬ ኢንስታግራም ላይ ስገባ ኢንስታግራም ላይ ተፖስቷል እና ብቻውን እንደሄደ ነገር አስመስላችሁ እኔ ደግሞ ያው ያየሁት እሱን ነው። እንግዲህ የጥያራም የፖስተው እሱ ነው። ሀይሚን አላየዋትም። ሜቢ ልትኖር ትችላለች እኮ ግን ቡቡዬ ባለህበት ፈጣሪ ጠብቅህ ብዬ ፎቶውን ፖስት አደረኩኝ። አንቺም ጀመርሽ። አንቺም ምን ማለት ነው ይሄ? ቆይ ምን እኔ እኮ ቅናት ለምንድን ነው ጭርርር የሚያደርጋችሁ? አንዳንዶቻችሁ ለምን ትቀናላችሁ? ኧረ አትቅኑ። ኧረ ከራሳችሁ ጋር ሁኑ። የራሳችሁ ህይወት እያለ በሰው ህይወት ገብታችሁ የምትቀኑ ሰዎች ማለት ነው፣ ከራሳችሁ ጋር ሁኑ። መጀመሪያ ለራሳችሁ አስቡ። ገና ስንት ነገር ይጠበቅባችኋል እንዴ። እኔ አሁን ሌላ ነገር አላወራሁ። ባለበት ሰላም ሁን ያልኩት ምን ይሄ ማለት አንቺም ጀመርሽ፣ አንቺም እንዲሆንሽ፣ ምን ማለት ነው? ራሳችሁ ወደ ተንኮለኛ ነገር ቦታ የምትመሩት ራሳችሁ ናችሁ። ግን ማንም አይሰማችሁ፣ ማንም አያዳምጣችሁ። ስቲል እንኳን አሁን ብቻውን ቢሄድ ለራሱ እሰይ እንኳን ሄደ፣ መብቱ ነው። የሄደበትን ምክንያት ታውቃላችሁ? አታውቁም። ቢሄድ እንኳን ማለት ነው። ነገር ግን ሀይሚም ትኖራለች። ለጥሩ ቤተሰቦች ለጥሩ ቤተሰብ ለሆናችሁ ነው ይሄን መልእክት ማስተላለፍ እንፈልገው። ምናልባት እንኳን ብሩኬ ወይ ብቻውን ቪዲዮ ሊለቅ ይችላል፣ ወይ ሀይሚ ቀድማ ብቻዋን ልለቅ ትችላለች፣ ወይ ደግሞ ይህንን ጭንቀታችሁን ማይተው አንድ ላይ ቪዲዮ ሊሰሩላችሁም ይችላሉ። ወይ ከሄዱ ወይ ከአዲስ አበባ ሲነሱ ሁለት ነገር ጠብቁ። ለብቻው ቢመጣም ብሩኬ አንተ እንዲህ ነህ፣ አንተ ምናምን ማለታቸው አይቀርም። ጥሩ የሆናችሁ ሰዎች እንደማትሉ ያው አውቃለሁኝ። ውስጣችሁ ግን እንዳይረበሽ ልላችሁ ፈልጋለሁ። ምክንያቱም አይታወቅም ይሄ ነገር አሁን በእርግጠኝነት ጸብ የለም መካከላቸው፣ ጸብ የለም። ነገር ግን ቪዲዮ እንዲሰሩበት ፈልገው ወይም ደግሞ የእናንተ የቤተሰቦቻቸውን አንዳንዴ ፍቅር ለማየት ብዙ ጊዜ ሀይሚ አሁን እኔ ከወንድ ጋር ድሬ ምናምን ብላ በቀደም በደንብ አውርታን ጨረሰች በኋላ ሌላ ታሪክ ነው የሆነው እና እንደዛ ለማድረግም ፈልገው እናንተም ፕራንክ ሊያረጓችሁ ይችላሉ፣ ቤተሰቦች ማለት ነው። መረጋጋት እንዳለባችሁ ነው የምነግራችሁ። ምክንያቱም ከአቅም በላይ የምትወዷቸው ሰዎች ስላላችሁ ለእናንተ አንዳንዴ የሆነ ስሜታችሁን ስረዳችሁ ስለምታሳዝኑኝ ይሄ ቪዲዮ ለእናንተ ነው የምሰራላችሁ፣ እንድትረጋጉ ስለምፈልግ ነው እንጂ ሌላ ነገር አስቤ አይደለም። በብሩክና በሀይሚ መካከል ምንም አይነት ነገር ይፈጠራላችሁ አታስቡ። ሀታ ሀይሚ ኢትዮጵያ ብትሆን ብሩኬ ሌላ ሀገር ሆኖ እንኳን ቢሆን እንደዚህ ተፈጠረ ብትባሉ ወይ የሆነ ሰፕራይዝ ሊደራረጉ ፈልገው ነው ወይ አንድ ነገር ፈልገው ነው። በቃ የሆነ ነገር ይዘው ነው የሚጓዙት። ምክንያቱም እስካሁን ድረስ በነበራቸው ባሳለፉት ነገር ምንም አይነት ነገር በመካከላቸው በመጥፎ የምንስለው ነገር መጥፎ ነገር ነው፣ ይሄ ነገር ያለያያቸዋል፣ ይሄ ነገር ያቃቅራቸዋል የምንለው ነገር ምንም ነገር የለም። ከወር እስከ ወር ድረስ የሚያስቅ ፕራንክ ይሰራሉ። እዛው ላይ
ይቅር ተባብለው እዛው ላይ ነው ሌላ ታሪክ ሌላ አዲስ ነው የሚመጣው። ይሄ ምናልባት ትናንትና አሁን ሀይሚ ዝም ብላ ነው ያወራችው። ምክንያቱም ከቢኒያም ጋር የሰራሁት ደብሮ ከሆነ ምናምን ከዛ በኋላ እሱ ራሱ እዛን ሰዓት ጦሳዊ ጥንኮት አድርጎባት ቢሆን ለራሱ እስካሁን ያን ወር እርጉዝ ናት። በቃ አለቀ። ምንድን ነው እንዴ በዓሉ እንኳን ካለፈ 1 ሳምንት ሆነ። ሲጀመር የበዓል ቀን ሚኮ እነሱ ቤት ነበረ። ስለዚህ በሱ ጭራሽ አያስኬድም፣ በጭራሽ አያስኬድም። በሀይሚ ዝም ብላ ነው እሱን ያወራችው። ከድንጋጤው አንጻር ነው እንደዛ ያለችው እንጂ ምንም አዲስ ነገር የለውም። ወይም ደግሞ ብሩኬ ያው ብድሩን መመለስ ፈልጎ እንደዛ ስላለከችው ከዛ በኋላ ፕራንክ አላደረገም አይደለ? ወይ ደግሞ ሄጃለሁ ብሎ ፕራንክ አድርጓት ይሆናል ሀይሚን ማለት ነው። እና 2-3 ነገር ነው የነገርኳቸው። አንድ ሀይሚ ኢትዮጵያ ሆና ብሩኬ እዛ ሄዶ ሰፕራይዝ ሊያረጋት ከጓደኞቹ ጋር ከተነጋገረ ከእሷ ጋር እዚህ አንድ የሚመጣ ሰው መድቦ ሳታቅ ሰፕራይዝ ሊያረጋት አንድ። ሁለተኛ ነገር ሄድኩ ብሎ ሀይሚን ፕራንክ አድርጓት ሁሉም ነገር ከጨረሰ ኤርፖርት ከደረሰ በኋላ የእሷንም ወረቀት ጨርሶ እዛ ውስጥ ከገባ በኋላ እንድትመጣ አድርጓት ወይ ይዟት ሄዷል። 2 እንድታዳምጡ ለእናንተ ብዬ ነው የምነግራቸው እንጂ ሌላ ነገር አይደለም። እና ይህችን ነገር እንድታስቡ ፈልጋለሁ። ተለያይተው እንደማይሄዱ ታውቃላችሁ። በቃ 2 ነገር፣ ወይ ሀይሚ ሰፕራይዝ ትደረግ ነው ወይ ደግሞ ሀይሚ ፕራንክ አድርጓታል ብሩኬ። በቃ እንደዛ ነው የማስበው። ሄዳለሁ ብሎ ፕራንክ አድርጓታል። እንደሚሄዱ ነግሯችኋል። በቅርብ ጊዜ እውነቱን ሄደዋል፣ የእውነት ሄደዋል። ግን ደግሞ እሷ ባልጠበቀችው ሰዓት በዚህ ሰዓት ይሄዳለሁ ብሎ የእሷንም የሱንም ጨርሶ ድንገት አስነስቶ ይዟት ይሄዳል። ግን እሷ ፕራንክ ትደረጋለች ብዬ ነው የምገምተው። እኔ እንደዛ ነው የገመትኩት ቤተሰቦች። ያኔ የምናየው ይሆናል። ግን ይሄንን የምላችሁ እኔ እንድትረጋጉ ነው። እዛ ከገቡ በኋላም ቪዲዮ ሊለቀቅ ይችላል። እዛው ሆነው ኦልሬዲ ሆቴል ይዟል ብሩኬ። አልጋውን አሳይቶናል፣ ፖስቷል። ሲሄድም በጥያራ እንዲሄድ አይተናል። እንግዲህ ሀገር ውስጥም ሊሆን ይችላል። ጥያራ ሀገር ውስጥም አለ። ያው ወደ ቡታጅራ ሳይሆን ወደ ባህር ዳርም ወደ ሐዋሳም መቀሌም ሊሄዱ ይችላሉ በእንደዚህ አይነት ነገር በጥያራ። ግን ሌላ ሀገር ወጣ ያለ ሀገር ካልሄዱ ምናልባት እና ግን ኢትዮጵያ ውስጥ ከሆነ በረራው በእርግጠኝነት ሀይሚን ፕራንክ ለማድረግ ፈልጎ ብሩኬ ሄጃለሁ ብሎ ሊቃውጥ ይችላል። ብሩኬ ፕራንክ ማለት ነው፣ ሊበቀላት። የትናንትና እሷ ፕራንክ ያደረገችው ፕራንክ ቀላል እንዳይመስላችሁ። በጣም ነው የማያውቅ እውነት ብሩክ የማያውቅ ከሆነ ያንን ፕራንክ በጣም ነው በቃ ስሜት የሚያስጨርሰው እውነት ለመናገር ማለት ነው። ብሩኬ ደግሞ እንዲህ ውስጡ ቅጥል ያለ ፕራንክ ሲያጋጥመው እሷን በቃ ልሁን መመለስ ነው የሚፈልገው ታውቃላችሁ። ይሄ እልሃቸው የሁለቱም እኩል ነው። አልበረደላቸውም እስካሁን ድረስ ማለት ነው። የበረደላቸው ነገር ምንድን ነው ግን በጣም ከባድ ፕራንክ ተደራርገው መጨረሻ ላይ ተሳስቀው ቪዲዮ እንደሚያልቅ እሷን ብቻ አስተካክለዋል። ከብሩኬ ጸባይና ከሀይሚ ጸባይ ብቻ ያስተካከሉት ይችን ፓርት ብቻ ነው። ገባችሁ? አሁንም ሀይሚን ተበቅሏት በእንደዛ ፕራንክ ሊያደርጋት ስለሚችል ማንኛሽን ቤተሰቦች ሌላ ትርፍ ዝባዝንኬሽን መጻፍሽን ማውራትሽን ትተሽ ጥሩ ነገር እናንተም ደግሞ እንድትባንኑ እንድትነቁ ነው ይሄን ነገር የምነግራችሁ። ጥሩ ቤተሰቦች ስላላችሁ ማለት ነው። የሆነ እንዳትታመሙ፣ የሆነ ነገር እንዳትደነግጡ፣ በእነሱ ምንም ነገር እንዳትሆኑ እንድትረጋጉ ነው ይሄን ቪዲዮ ምሰራላችሁ፣ ይሄን እምላችሁ ማለት ነው። በእርግጠኝነት ደግሞ ከዚህ 3ቱ ከነገርኳችሁ ውጪ አይሆንም። ከ3ቱ አንዱ ነው የሚሆነው ብዬ ነው የማስበው። ወይ ፕራንክ ትደረግና አብራት ሄዳለች፣ ወይ ደግሞ ብሩኬ ቀድሞ ሄዶ ሌላ ሀገር እሷ መታዛ ቦታ ላይ ፕራንክ ትደረጋለች፣ ወይ ደግሞ ሄዳለሁ ብሏት እንኳን ሳይሄድ እንኳን አይቀርም። ለምን የጥያራ ቪዲዮ ስላየው ማለት ነው። እንደዛ ሊሆን አይችልም። 2ቱ ነገሮች ናቸው የሚሆኑት በቃ። ወይ ደግሞ እሷ እዚህ ትቀርና እሱ እዛ ይሄዳል። ያው ፕራንክ እንደምትሄድ ፕራንክ እንደምትደረግ ሰፕራይዝ እንደምትደረግ ማወቅ አለባችሁ። ለሰፕራይዝ እሷ እዚህ ሆና እሱ ከሄደ ሰፕራይዝ ነው የምትደረገው። በእርግጠኝነት ያላሰበችው ያልጠበቀችው ማለት ነው። ይሄን ነው ወቁ፣ አስፉበት። እንዲሁ ደግሞ አንቺ አትሄጂም እኔ ልሄድ ነው ምናምን ብሎ ኤርፖርት ድረስ ሄዶ እሷንም የሱንም ወረቀት ጨርሶ ግን ሳታቅ እሷ ዝም ብሎ ወይ በሳምሪ ልብሷን ቴካዊ ያስደርግና ያመጣላትና እዛው ኤርፖርት ውስጥ ገብተውም አብረው ሊሄዱ ይችላሉ። ወይም ደግሞ ከገቡ በኋላ ሀይሚ የለችም ብቻዬን የመጣሁት ብሎ ብሩኬ ቪዲዮ ሊሰራ ይችላል። ስለዚህ እነዚህ 3ቶቹን ነገር ሴቭ አድርጋችሁ እንድትይዙ ፈልጋለሁ የኔ ውድ ቤተሰቦች፣ እንቁንቁ የሆናችሁ ቤተሰቦች ስላላችሁ ማለት ነው። ይሄ ለይቶ አልቃሾቹ ምናምን እናንተ ብትገነጣጠሉ አይሸተኝም። ምክንያቱም ሰው ቡብዬ በሰላም ሁን ባለህበት ስላልኩ አንቺም ጀመርሽ፣ አንቺም እንዲሆንሽ ምን እኔ ኔጌቲቭ ነገር አወራሁ ሀይሚ እንዲሆኝ ምናምን አልኩኝ አላልኩም።
መብቱ ነው። የትም ሀገር የመሄድ መብት አለው። የትም ሀገር የመሄድ መብት አላት። እሷም ከፈለጉ አብረው ካልፈለጉ ለየብቻ፣ ፍላጎቱ የነሱ ነው የኛ አይደለም። ቤተሰቦች እዚህ ጋር የሆነ ይግባቸው። አንዳንድ ጊዜ ግዴታ እኛ ያልነው ይሁን ማለት የለብንም። አግባት፣ ውለዱ፣ ተፋቀሩ፣ ተፋለጡ፣ አንዱም ሳይሳካላችሁ ቀረ። አሁን ደግሞ ጭራሽ እንዴ ለብቻው መሄድ መብት አለው ብሩኬ፣ ለብቻው የመሄድ መብት አላት ሀይሚ። ሰው ምንም አይመለከተንም እኮ እኛ ልናስቆማቸው አንችልም እኮ እነሱ ካላሉ እኛ ልናስቆም አንችልም አይደል እንዴ ቤተሰቦች? ስለዚህ የሚመጣውን ነገር አብራችሁ ለመቀበል ዝግጁ ሁኑ። ይሄ ቆሻሻ ነገር ካፋችሁ የሚወጣውን በመጀመሪያ እናንተ አስተውሉ። ሰው እንዲሰደብ መንገድ ከመክፈታችሁ በፊት እናንተ ጥሩ ስነ ምግባር ይኖራችሁ። እግዚአብሔርን ነው የምላችሁ። ለእኔ ችግር የለብኝም። ቤተሰቦች እናመሰግናለን። በሰላም ያገናኘን ባይ